እንደ ዱከም አይናውጣ የማይሰቀጥጣቸው ሰዎች አሉ። እንደነ ዱከም ምንም ችግር የለባቸው። ነፍሴ ተጨንቃለች፣ ነፍሴን ልታርፍ ማሳረፍ እፈልጋለሁ ብሎ እስልምና ውስጥ ገባ። መንፈስ የተጨነቀው በምንድን ነው ትባል? በእግዚአብሔር ነው፣ በኢየሱስ ክርስቶስ መሰቀል ነው፣ በመጽሐፍ ቅዱስ ነው ብሎ የመሰከረ ሰው አሁን ደግሞ እኔ ተመልሻለሁ፣ ነፍሴን ያርፍበታል፣ እኔ ያርፍበታለሁ ብሎ ያመነውን ሃይማኖት መሸከም አልቻልኩም አለው። እንዴ ቀይ ባህር አሻግረው መቼ ተባልክ? አንተ እኮ ዱከም፣ አንተ እስልምና፣ አንተ ለእስልምና ሸክም ነህ። ከበደኝ ትላለህ እንዴ? መች ተሸክመው ነው እስልምና አንተ የሚከብድ? ምን አድርገህ ነው የሚከብድ? የትኛው ስርዓቱን አክብረህ የትኛው አምልኮ እንትን አድርገህ ነው አንተ የሚከብድ? አንተ እንደሆነ ገና እየጠጣህ ነበር፣ አልወጣህም እኮ ስትጀምር ከነበርክበት። ትጠጣለህ፣ ትሰክራለህ፣ ትጨብሳለህ፣ ትቀውሳለህ። የለህበትም እኮ ስትጀምር። ዱከምዬ ምንድን ነው የሚከብድ? የኔ ወንድም ምንድን ነው የሚከብድ? የከበደ ኑሮ ነው። ለምን በግልጽ አታወራም? የሚበላ የሚቀመስ የለም። ስለዚህ ሳልበላና ሳልቀምስ እኔ አምልኮ ማድረግ አልችልም ብለህ ማለት ትችላለህ እንጂ እስልምና ከበደኝ መሸከም አልቻልኩም። ምንድን ነው የምትሸከመው? በጆንያ ነው እንዴ ተጠቅሎ የተሰጠ እስልምና ለአንተ? ምንድን ነው የሙስሊሞችን ጉዳይ እኔ ነኝ የማስፈጽመው፣ እኔ ነኝ ተሸከመው ያልክ? መሸከም አቃተኝ። የምረን ነው ጉተተው ተባልክ። እኔ እንደዚህ አይነት ወጣቶች ሆናችሁ በዚህ ልክ ቆሽማዳ አመለካከት ተሸክማችሁ እንትን የምትሉ እኔ በጣም ነው የሚያሳዝነው። ተፍ ተፍ በል በቃ፣ እንትን ወስበል በቃ፣ ውጣ ከሀገር ምናምን ወደ ሊቢያ ምናምን እንትን በል እንዴ። ኢትዮጵያ ውስጥ ታለቃቀሳለህ እንዴ? ምን ሆነ ነው? በ10 ምናምን ዓመታችን እኮ ነው የወጣነው ከኢትዮጵያ። ትቀልዳለህ እንዴ? እንዴ ጎልማሳ ሰው በዚህ ሰዓት ታለቃቀሳለህ? ኑሮ ማሸነፍ አቃተኝ ብለህ እንትን ትላለህ እንዴ? ነውር ነው በእውነት ነውር እንዴ! በጣም ነውር ነው። ስራ በቃ ዝም ብለህ ስራ። ወንድ ልጅ ሲጀምር መራብ አለበት፣ ወንድ ልጅ መታጠፍ አለበት። ኑሮን ማሸነፍ ካልቻለ ምን ትርጉም አለው ወንድ ልጅ እንዴ? ተቀል እንኳን ሀገሬ ውስጥ አይደለምና እኔ ተማሪ እያለሁ እዚህ ሀገር በቀን አንዴ እየበላው ነው ለሰው። እኔ ለሰው ስጠኝ አልልም፣ ግደለኝ አልለምንም። ትቀልዳለህ እንዴ? ራሴን አላዋርድም፣ ክብሬን ዝቅ አላደርገውም። በዚህ ልክ ጓደኞቼን እኮ ነው ስጡኝ አልልም። እንኳን መለመን ይቅርና ብድር እንኳን አልጠይቅም። ለምን አልሞትም? እኔ በተለይ ደግሞ ፈጣሪ አለ ብሎ የሚያምን ሰው ከፈለክ በረሃብ አይገለም ሲጀምር። በቃ አንተ ፈጥረሃታል እቺ ሁድ ግደለኝ በረሃብ ምናምን ብለህ አሳልፈህ መስጠት ነው። የሆነ ነገር ነው የሚልክብህ እና ወንድነትን አርክሰሃል። ዱከም መጥፋት ነው ያለበት ከሚዲያ በእውነት አሁን መጥፋት ነው ያለበት። እንዴ የማይባል ነገር እኮ ነው ያልከው። እስልምና መሸከም አቃተኝ ምናምን ነገር፣ የሙስሊሞችን ጉዳይ አስፈጻሚ ተሸካሚ ምናምን መጅሊስ ምናምን እኮ ነው እንኮ የፓለስታይን እነዚህ የጦርነት ከእንትና ጋር የሚገጥሙ እንትኖች በቃ የነሱ በቃ የፊት ለፊት ጋሻ እኮ ነው እንኳ አንተ። እኔ መሸከም አቃተኝ። እቺሽ አስጠላኝ። የምረሬ አከብረ ነበረ ከነ እንትን ማለት ነው። እቺ ከነ ልመና ከነ ጭቅጭቀ ምናምን ነገር አከብረ ነበረ፣ ትመቸኝ ነበረ ምናምን። አሁን ግን አስጠላኝ። ይቅርታ አድርግልኝ። እኔ ቋቅ ነው ያልከኝ። ወንድ ልጅ በዚህ ልክ እየለመነ እኔ እንትን ታደር እኔ አስጠላኝ። እውነት ለመናገር በቃ ጥፋ ከዚህ። አሁን እኔ ባገኘው ነው ምነካ ባደረከው ነገር ማለት ነው። ዱከምን ሳይ ዝም ብዬ ነው ኮሮሾ ምለው። ግማሽ እንጀራ ሽልጦ በሽንኩርት እንደዚህ እያልኩ ነው፣ ዳቦ በቲማቲም እያልኩ ነው ማሰቃየ እንዴ። እንትን ማክተፊያን እየላክ ምናምን ሴቶች እንትን እንዳይመስሉ ደግሞ እነዚህ ሴቶች ደም ተፍተው ነው ብር የሚያገኙት። ቀላል ነገር እንዳይመስል 16 18 ሰዓት እየሰሩ ነው ብር ወደ ቤተሰቦቻቸው የሚልኩት፣ ራሳቸውን እንትን የሚያደርጉት። ትቀልዳለህ እንዴ? ከእንደነዚህ አይነት ሴቶች አንተ ብር ትለምናለህ? አንተ ወንድ ልጅ አይደለ እንዴ? ዱከም የምትባል ሰው አፈር ብላና እንዴ
አረብ ሀገር ከሚሰሩ ሴቶች አንተ ብር ትለምናለህ? ምን አይነት እሳት ነው ያቃጥልሃል እኮ አንተ ምንድን ነው እንደዚህ አይነት ነገር እንዴ? በዚህ ልክ ትጀዝባለህ እንዴ? ስጭኝ ምናምን ነገር የኔ ቆንጆ ከኢትዮጵያ ውጭ ነው እንዴ አለሽ? ኧረ በእናትህ እኮ በቃ ኡስታዝ ዌድ የሚባል ሰው እኮ አጨለለኝ ምናምን ነገር እረፍት አጣሁ እኮ ነፍሴ ተጨንቃለች ምናምን እኔ ቸገረኝ እኮ በቃ ሳትታመም ነው ሲጀመር ታመምኩ ስትል የነበረው። አልታመምክም፣ ውሸታም። ብትታመም ትሞት ነበረ እንዴ? የምትታከምበት የለህማ እንዴ? ውሸት እንዴ? ትቀልዳለህ እንዴ? የምትበላው ከሌለ ምንድነው ታመህ አንተ በምንድን ነው የዳንከው? በየትኛው ተአምር ነው የዳንከው? እስኪ መልስልኝ። በየትኛው ተአምር ዳንክ? እስኪ ፈጣሪ አዳነኝ አትለኝ መቼስ። ፈጣሪ ከታመምክበት ካዳነ የሚያድን ፈጣሪ ካለ ያበላል። በቃ አንሸዋወት እና አስጠላ። በቃ ቋቁም ያለ በጣም ነው የምታስጠላው። እውነት ለመናገር አንተና እንዳንተ አይነት ማለት ነው። ሌሎችም አሉ መረን ወንዶች ወንዳገረዶች አሉ፣ ግን ያንተ ይለያል። በቃ ይህ እስስት ነገር ነው። እንዴት ነሽ የኔ ቆንጆ ምናምን። እኔ እኮ በጣም ኧረ ጠፍተሻል እኮ የምረን ነው ለማኝ እንዴ ለወደ ስትል ሃይማኖት እንደዚህ እንትን ትላለህ እንዴ? ተቀየራለህ እንዴ? ሰገጣ እንዴት አየኸው? አቡኪ እንትን ላይ የነበረው ጉዳይ አሁን እግዚአብሔር አካል አለው የለውም የሚባለው ነገር ባለ ጥፍሩ ኢየሱስ፣ ባለ ቅንድቡ ኢየሱስ፣ ባለ አንገትና ባለ ፂሙ ቆንጆ ኢየሱስ ቁጭ አድርገው በአካል ማለት ነው በአጭር ቁመትና በጠባብ ድረት ተወስኖ ተብሎ ሰው ሆኖ ተብሎ ልብስ ለብሶ እንቅፋት ሲመታው ከሰዎች ጋር ሲመላለስ በልጅነቱ ጭቃ ሲያቦካ ሲማር ሲመላለስ የነበረ ሰው ቁጭ አድርገው እግዚአብሔር አካል የለውም አሉ። እነዚህ ሰዎች ከየትኛው ምድብ ናቸው? ምን አስበው ነው? ወይስ ኢየሱስ አምላክ አይደለም እግዚአብሔር አይደለም ብለው አምነው ነው በውስጣቸው? ይሄ እኔ እንደማስበው ሚዲያ ላይ ያሉ እግዚአብሔር አካል የለውም ብለው የተነሱ ሰዎች ሸምሟቸው እንጂ የእግዚአብሔር አምላክና የክርስቶስ አምላክነት የማይቀበሉ ናቸው። ኢየሱስ እግዚአብሔር አይደለም ፍጡር ነው ብለው ፈጣሪ ሳይሆን ፍጡር ነው ብለው የሚያምኑ ሰዎች ናቸው። ግን ሸምሟቸው ነው ብዬ ነው የተረዳሁት። እነፉይ ምናምን የሚባሉ ኮተት መተት ኮፒሊንክ የምታደርጉ ሰዎች በጣም ነው ማመሰግነው። ኮፒሊንክ አድርጉ። ዋርኒንግ ይላል ለምን እንደሆነ አላውቅም። እዚህ ጋር አለች የሆነች ልጅ እስኪ እንሳባት። አቡኪ አለ ለአንተ እኮ ነው። ኦኬ ባቢ ምን አለ መሰለህ እንዴ አራት አይና ናቸው። አንደኛ ነገር ሊቁ አራት አይና ናቸው። አራት አይና ማለት ምን ማለት ነው? ብሉያትን፣ ሐዲሳትን፣ መጽሐፈ መነኮሳትን፣ ትርጓሜ ሐዲሳትን የሚያውቁ ሊቅ ናቸው። በቤተክርስቲያን ጉባኤ ተክለው የአራቱ ጉባኤያት መምህር ሐዲስ ኪዳንን ብሉይ ኪዳንን በቃላቸው ይዘው ከዛ እንደገና ደግሞ አንድምታውን ሰርተው የሚያስተምሩ ናቸው። አንደኛ ነገር አሁን እዚህ ላይ ወር የሚሉ ደግሞ ተካወካቸው አይ ቲንክ በአብነት ትምህርትም ያለፉ አይደሉም። ከመጀመሪያ ጀምሮ ያሉት ቅድም ሜንሽን ያደረከው ልጅም ቢሆን የሰንበት ተማሪ ነው ማለት በአብነት ትምህርት የግዕዝ ሰዋስው እንኳን አያውቁም ራሱ ማለት ነው። አስሩ መራሕያን በግዕዝ እንኳን ብጠይቃቸው ሊትራሊ እንኳን እነሳቸው ላይ ድረሱ እኔ ማለት እንትን ማሆን ራሴን እንትን ሰልፍ እንትን እንዳይሆንብኝ ነው እንጂ በግዕዝ ላንጉጅ እኔ ላይ የማይደርሱም ራሱ ልጆቹ ማለት ነው እንኳን እሳቸው ላይና ቅድምም እየሰማው ነበርና መናፍቅ ናቸው ምናምን እንደ አትናቴዎስ የተናገረውን ነገር እኮ ነው የተናገሩት። እሳቸው ምን አደረጉ? አትናቴዎስ አለ በሰው ልጅ ላይ ለእግዚአብሔር በከበሩት መጽሐፍቶች አይን ጆሮ በተለመሳሳይ መልኩ እግር እጅ እንዳለው እናምናለን። ይሄ ነገር ሁሉ እናጸድቃለን ግን አይመረመርም ብሎ ነው የተናገረው። እንግዲህ አትናቴዎስ ማለት እንግዲህ ታውቀዋለህ እንግዲህ በጣም ሊቅ ነው የሥላሴ ትሪኒቲ ዶክትሪን ላይ ማለት ነው። በተመሳሳይ መልኩ ደግሞ እንግዲህ ምን እናድርገው ለሥላሴ ራሳቸው ጥፍር አባ ጊዮርጊስ ዘጋስጫ ነው ጥፍር የሚለውን የሰጠው ጥፍር አላቸው ይባላል። በተለይ አካሉ ደግሞ ከሶስቱ አካል አንዱ አካል የሆነው ኢየሱስ ክርስቶስ ቃል ስጋ ከሆነ በኋላ ሁሉ ለሊሁ ብርሃን ለሊሁ ይትገሰስ ለሊሁ ይትገሰስ ብለው የተናገሩት ራሳቸው ናቸው አይደል እንዴ? ስለዚህ ለእግዚአብሔርማ በደንብ አካላቶች እንዳሉት ራሱ ይናገራል። ኢሳይያስ 30:27 ላይ አይተዋል ራሱ እነሆ የእግዚአብሔር ስም ከሚነድ ቁጣና ከሚግኖት ጢስ ጋር ከሩቅ ይመጣል፣ ከንፈሮቹም ቁጣን የሞሉ ናቸው፣ ምላሱም እንደምትባላ እሳት ናት ይላል። አሁን አይዲማቲክ ኤክስፕሬሽን ነው የሚለው ነገር አታመጣም እዚህ ላይ
እግዚአብሔር መንፈስ ነው የሚለው የቱ ላይ ነው ሄደህ ነው የምትናገረው? የዮሐንስ ወንጌል 4:24 ላይ ሄደህ ነው የምታገኘው። በብሉይ ኪዳን ያለውን ይሄን በምን ተረዱት ነው እነሱ አውቶማቲክ ይሄ እንትን ነው ሜታፎሪክ ኤክስፕሬሽን ነው ብለው የሚረዱትና ጭራሽ አትናቴዎስ አላለም እኮ ነው የሚሉት። እኔ እኮ በጣም ክህደታቸው አትናቴዎስ እንደዚህ ብሎ አልተናገረም ጭራሽ ይሄ የሚለውና የአትናቴዎስን ከፍቼ ማሳየት ይችላል። ሃይማኖተ አበው ላይ ቃል በቃል የተናገረውን ለእግዚአብሔር እነዚህ አካላት ሁሉ እንዳሉት እናምናለን፣ አይመረመርም ነው ያለው። ስለ የትኛው እግዚአብሔር ነው? አንሰ ቤ እግዚአብሔር በስመ አብ ወወልድ መንፈስ ቅዱስ ነው ያለው አትናቴዎስ። እኔ እግዚአብሔር ባልኮ ጊዜ አብን ወልድም መንፈስ ቅዱስን ነው ማስታወሰው ብሏል ራሱ አትናቴዎስ። ስለዚህ እግዚአብሔር ካለ አብን ወልድም መንፈስ ቅዱስን ነው ማለት ነው። እና መንፈስ ቅዱስም አካል አለው እያለ ነው እንዴ? በሚገባ ላሳይህ። ኖ አይ ማለት በቂ ነው እኮ ምንም ችግር የለውም ከነገርከኝ። እንደዛ ነው ወይ የሚለው እሱ እንደዛ ብሎ ነው የሚያምነው? መንፈስ ቅዱስም አካል አለው ብሎ ነው የሚያምነው? የራሱ እንዴ አብ እኮ የራሱ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው። ወልድም የራሱ የሆነ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። መንፈስ ቅዱስም የራሱ የሆነ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው። በአካል ግን አይመሳሰሉም እኮ ነው የሚሉ። ትክክል። እኔ ይስማማኛል፣ ይሄ ተቀብየዋለሁ። ምክንያቱም እንደ ነፋስ ዝም ብሎ የሚተንን ዝም ብሎ እንትን የሚል ከሆነማ በጣም ከባድ እኮ ነው። አስበዋል። አሁን አካል የለውም ከተባለ እንደ ምንድን ነው? እንዴት አድርገን ነው የምንረዳው? አሁን አካል የለውም ከተባለ አሁን መንፈስ ቅዱስ የሚባለው ራሱ እንዴት አድርገን ነው የምንረዳው? አስበዋል። በጣም እኮ ነው እሱ ነው ደግሞ እሳቸውን የመተቸክ እኮ ሞራኑ ኑሯቸው ጀስት የሆነ ነገር አውቀው ምናምን ሊትራሊ ቢሆን ደስ ይላል። ቆይ የሃይማኖት አበው ላይ አሁን ለምሳሌ ምን ይላል መሰለ? የአትናቴዎስ ራሱ የተናገረው አለ ራሱ ምን ብሎ ነው ስለ እግዚአብሔር እንትን ሲናገር ወይ ተወሰከ ዲበ ስላሴ ምንትኒ ስማሃዱ ወቱ ለሊሁ አምላክ ወለሊሁ ሰብ ሆረ ወቱ ይተዋህድ ምስለ አቡሁ በህላዊ መለኮት ወቱ ይትረይ ምስሌነ በህላዊ ተፍሲቱ ወቱ ሰማያዊ ወቱ ምድራዊ ወቱ ያስተሪ ወቱ ያስተሪ ወቱ ይትገሰስ ወቱ ይትገሰስ ወቱ ይትረከብ ወቱ ይትረከብ ወቱ ሐማሚ ወቱ ይሐማሚ ወቱ ሐማሚ በስጋ ወቱ ይሐማሚ በመለኮት አለ። በስላሴ ላይ ምንም ነገር አልተጨመረም። እርሱ አንድ ነውና እርሱ አምላክ ነው። በተዋህዶ ሰው የሆነ እርሱ ነው። በባህሪ መለኮቱ ከአባቱ ጋር አንድ ነው። እርሱ በስጋ በባህሪ ከኛ ጋር አንድ ነው። እርሱ ሰማያዊ ነው። እርሱ ምድራዊ ነው። እርሱ ይታያል፣ እርሱ አይታይም። እርሱ ይዳሰሳል፣ እርሱ አይዳሰስም። እርሱ ይወሰናል፣ እርሱ አይወሰንም። እርሱ ይታመማል፣ እርሱ አይታመምም። እርሱ በስጋ ይታመማል፣ በመለኮት ግን አይታመምም ማለት ስለ ክርስቶስ ሲናገር ስለ ክርስቶስ ማለት ነው። ተለየ አካል ምንድነው? ይታመማል፣ አይታመምም፣ ይሞታል፣ አይሞትም። ይሄ እንኳን እንትን ነው፣ ተረት ነው ማለት በመለኮት አይታመምም። በስጋው ሞቷል፣ ተጠምቷል፣ ተርቧል። በመለኮቱ ግን ይሄ መለኮት አይራብም ምናምን ለማለት ምን ማለት ነው? አሁን እስኪ አንተ እንደው ካንተ ልረዳው ምንድነው በመለኮት አይታመምም ምናምን የሚባለው ነገር? ምን አንተ ስትሞት በስጋ ነው እንጂ የምትመተው በመንፈስ ትሞታለህ እንዴ? አትሞትም አይደል? መንፈስ ይታመማል እንዴ? አቡኪ ይታመማል? ሰው የሚባለው ስለ ሰው እናውራ ብዬ ነው። ስለ ሰው እናውራ ብዬ ነው። ይሄ መለኮት የሚባለው ነገር ያኔ ምንም ቆይማ እንዴ። አይ አለም በሰላም እንጠፋው። ኧረ አለው አልጠፋው። እና ዛሬ ምን ላይ ናችሁ? ምንም ላይ አይደለንም። እና ታዲያ እዚህ ጋር ተጎልቼ ታዲያ ስራ ካልሰራው እኔ በረሃብ እንትን ልበል እንዴ? እኔ የስራ ሰው እኮ ነኝ። ኦኬ ካሜራ ላጥፋው። ምንም እንትን እኮ የለውም፣ ግን ባጠፋው ይሻላል እንጂ ከታየውም እኔ ምንም ችግር የለውም። እኔ ምንም የታየ ነገር እኮ የለም። የአረብ ይታየም። በነገራችን ላይ እኔ ጋር አብረው እንትን የሚኖሩ ሰዎች እኮ አሉ። እንትን እንዳይመስላችሁ እኔ ተደብቄ ምናምን እንዳይመስላችሁ። እኔ አልደበቅም። ነፍ ሰዎች አሉ። ኢትዮጵያ ውስጥ አትኖር፣ ለምን ትደበቃለህ? አንዱ ምን እንዳለኝ ታውቂያለሽ እንዴ? ማጀራትሽን ማለት እኮ ይችላል፣ ግን ፈሪ ናቸው። አንዱ ምን እንዳለ ታውቂያለሽ? ያቀኛል እኮ ምናምን ትንሽ ነው፣ ብዙ አንተዋወቅም፣ ግን ቁጥሬ አለው ምናምን። ከዛ አንተ ምን አባህ ነው አፍልታል ምናምን ነገር ምናምን ብሎ እንትን ጻፈልኝ ዋትስአፕ። እኔ ምን አባህ ነው ምናምን ነገር አልኩትና
ኧረ ምናምን እኔ እንደዚህ እንትን አጠፋሃለሁ ምናምን ነገር አለ። ላኩለት ያለውበትን ቦታ ስልክለት እኔ አይመጣትም እና በቃ ልብ ካለ ና ምናምን ነገር ብዬ እንትን አልኩ። አይመጣም አሉ እኔ ጋር አሉ አብረው የሚበሉ አብረው የሚያመሹ ምናምን አሉ እና አላስገባህ የአክሊል ደጋፊና አላስገባና ጉራ ምናምን አላስገባ አላወቅም። እኔ የሚዝቱ ሰዎች እባክህ ልብ የላቸውም። አንዱ ሁለት ሰዎች ምን እንዳደረጉ ታውቂያለሽ? ግብዳ ሰው ቀጥሮ ማለት ነው። አሬ ምሬን እኮ ነው እየቀለድኩ አይደለም። የሆነ ጉዳይ ነበርና እዛ አምሽተን ምናምን እየሄድ ከዛ እኔና አንድ ጓደኛዬ ነበር። እኔ ችግራቸው እኔ ጋር ነው። ከዛ የሆነ ግብዳ ሰው ይዘው ምናምን ነገር እየተከታተሉን ነበረ ምናምን። ጓደኛዬ ነው ድራይቭ ሲያደርግ የነበረው። ከዛ ከፊት ለፊታችን መጥቶ ምናምን መኪናውን አቁመው ምናምን ወረዱ ምናምን እኛንም አቁሙ። እኔም እንትን እምላቸው መስሏቸው እኮ ነው። ከዛ እኔ ወርጄ እንትኔ ላይ ወገቤ ላይ እንትን አለ መሳሪያው አለች። ሲያዩዋት ማለት ነው ሲያዩዋት መኪናቸውን አስነስተው እልም ምን ያሉት አነደዋለሁ። እኔ ምን ችግር አለው? ግብዳ ሰው ቢያመጣ 3 ቢሆን ምን አገባኝ? እኔ አዩት ምናምን ነገር ሸሚዝ ነው ያደረኩት እንትን አድርጌዋለሁ መሳሪያው ማለት ነው። ስወርድ ከመኪና አዩት መሳሪያውን እልም ምን ያሉት እንደ ንፋስ ነው የበነኑት። ገባሽ? ከዛ ነው የሚፈሩት። አሁን ይፈራሉ ምናምን ይሄ ኑሮ እንትን ብሎ የጨረሰ ነው ምናምን ብለው ነው የሚያስቡት። ላነደው እችላለሁ እኔ ምን አገባኝ? አንድ ህይወት ነው ያለኝ። ገባሽ? 3 ሆነ 16 ሆነ ምናምን ምን አገባኝ? ታጥቄ ነው እኔ የምንቀሳቀሰው። እና እንዴት ነሽ? አለን። ሁሉ ሰላም ነው? ሁሉ ሰላም። አታንቀላፊ ጉዳይ አለን አንቺ ደግሞ። ተኝቻለሁ። እባክህ ቀጥል ፓርትቱ። እሺ አንድ ጉዳይ የተነሳ ጉዳይ ነበርና ኦርቶዶክሳውያን እግዚአብሔር እጅ አለው፣ አፍንጫ አለው፣ ኩላሊት አለው፣ ቅንድብ አለው። እኔ ግን አንድ ክርስቲያን ሌላ ነገር እኮ እንድትው ይሄ መጽሐፍ ቅዱሳዊ ጥቅስ ምናምን የሚባለው ነገር እንቶ እግዚአብሔር እግር አለው፣ አይን አለው፣ አፍንጫ አለው፣ ቅንድብ ጅድ ምናምን የሚባለው እንተውና ኢየሱስ ክርስቶስ የሚባል ሰው ቁጭ አድርገህ በአጭር ቁመት በጠባብ ደረት ተወስኖ ሰው ሆኖ ብለህ እያመንክ እግዚአብሔር አካል የለውም ብለህ ስትከራከር ግን እኔ ክርስቲያን ምን አይነት ልብ ነው ያላችሁ? እንደዛ ማለት ነው እንትና ማለት ነው እናንተና እግዚአብሔር አካል የለውም ብለህ ስትል አካላችሁ ይፍረስና የእናንተ ዕውቀት የቱ ጋር ነው ያለው? እኔ ምንድናችሁ እናንተ? እግዚአብሔር አካል የለውም እግዚአብሔር አካል አለው ካል ፍጡር ነው የምናመልከው። የምረን ነው የተሰባሰበ አካል የለውም እና ኢየሱስ ምንድን ነው? ኢየሱስ እግዚአብሔር ነው። ኢየሱስ እግዚአብሔር ነው፣ እግዚአብሔር ወልድ ነው ብለህ ካመንክ እግዚአብሔር አካል አለው። አካልህ ይፍረስና ኢየሱስ እኮ ሰው እኮ ነው። ምንም የተለየ ነገር እኮ እኔ እንደውም ጥያቄ ማለት ነው ጥያቄ ኢየሱስ ብብት ላይ ጸጉር ነበረ ወይ ብዬ ነው የምጠይቀው። ከዚህ በኋላ አካል ነበረው ምናምን የሚባል ነገር የለም። ለምንድን ነው አካል የለውም ምናምን ብለህ የምትከራከረው? አካል አለው እንጂ አካል ስላለው እንዴ እግሩ ላይ አይደል እንዴ እንቅፋት ሲመታው የነበረው ኢየሱስ? አካል ስላለው እንዴ መስቀል ላይ የተቸነከረው? እና ምኑ ላይ ነው እንትኑ የገባው የተቸነከረው? ጥያቄ ኢየሱስ ኩክ አለው ወይ ነው ጥያቄ። ኢየሱስ ብብት ውስጥ ጸጉር አለው ወይ ነው ጥያቄ። እቺ ወናፍ ደግሞ ምን
የምትወጪ ከሆነ ለምን አባሽ ትገቢያለሽ? አንቺ ሰላም የምትባይ ሴት ታባቷ። እኔ ካሜራ ዘግቻለሁ ብዬ እኮ እንትን ልል እኮ ነው። ቡትሩፍ የሆነች ሴት አንዴ በእናታቸው አንዴ ኦኬ ሰዎች ይቅርታ፣ እኔ ትንሽ የጤና ችግር አጋጥሞኛል እና ለዛ ነው። ኦኬ ሰላም ብያለሁ። አቡኪ ሰላም ብያለሁ። ሀዬ እንዴት ነህ? ባቢዬ ሰላም ነው ወይ? እንዴት ነህ? ምን ነው? አለን አለን። እንዴት ነህ? አለ ምን የሚያስፈልግ ነገር አለ ምናምን ጥበብ ምናምን የሚያስፈልገው ነገር አለ ትላለህ? እንዴት ነህ? አለ ባቢዬ ከትላንትናም እየሰማችሁ ነበር እኮ አመመኝ ምናምን ስትል። አዎ ቀልድ ላይ ስለነበር ቀልድ መስሏቸው ነው
የሚገርም ነገር እና ቀላል ነው። አንዳንዴ እኮ ያው የሚቀልድ ሰው ምናምን ሊትራሊ ፈን ምናምን የምታደርግ ከሆነ የሆነ ቁም ነገርም እያወራ ሰው ፈን ነው የሚመስለው አንዳንዴ ማለት ነውና እኔ ደግሞ እንደውም እንደዚህ የሚጫወቱ ሰዎች ምናምን የሚናገሩትን ንግግር ነው የምፈራው ራሱ ማለት ነው። ጠቅ ያደርገዋል። አዎ ይሄ ከእንትኑ ጋር ተያይዞ ስለነበረ እኔ ጀርባዬ ነው በጂም ውስጥ ነው የሚገርም ነገር ከባድ ችግር የገጠመኝ። ደህና ነኝ ግን በእንትን ነው የምንቀሳቀሰው። ለሚገርም ነገር እመላለሳለሁ ሐኪም ቤት ምንም ትርጉም የለውም እና ማረፍ ስላለብኝ ያው ተጋድሜ ነው እያወሩ ያለሁት ሁላ በመጋደም ነው ላይፈን የምናሳልፋት እስክንትን እስኪል ከባድ ነው። እና አጋጣሚ ትናንት ደግሞ እግር መላክ ሳምባ መላክ ምናምን ስለነበረ ስፓይናል ኮርድህ ነው ስፓይናል ኮርድህ እንትን ብሏል። ኦኬ እሱ ከሆነ ይከብዳል። ኤምአርአይ ምናምን ተነሳው አይ ቲንክ ስፓይናል ኮርድ ከብሬን ጋር ስለሚገናኝ እንትን ላይ ችግር ነው። ብቻ አንዳንዴ እኮ ሐኪም ቤት ራስ ከሄድክ ሌላ ጣጣ ነው የሚሉ ከባድ ነው። ብቻ አላህ ያሽር። ያስ እንትን ብሎ ያሰፉታል ብለህ ነው ምን የሚገርምህ የሆነ ጊዜ ላይ ስኳር በጣም ሃይ ሆነበት፣ አክሰሱ በጣም ሃይ ሆነና 500 ምናምን ገባ። ማክሲመሙ ከበላ በኋላ ስኳር መኖር ያለበት ከ150 እስከ 200 ምናምን ነው ሊትራሊ። ከዛ ነው በቃ መለሱት ምናምን። ያ ስኳሩ ደግሞ ፖታሺየሙን በጣም ሎ አደረገው ማለት ነው። ፖታሺየም ደግሞ ሎ ከሆነ ብሬንህን እንትን ይልሃል ማለት ነው። ኒውሮሎጂካል አግሪመንት ኒውሮሎጂካል ምናምን እንትን ላይ ሳነብና ከዛ ነው አሁን እሱ ሄዶ ምን አደረገ? ብለድ ክሎቲንግ ብሬኑ ላይ ማለት ነው ሌፍት ብሬኑ ላይ እንደ ስትሮክ መተው ታውቃለህ? ቀላሉ ነገር ይታወቃል። አዎ ትንሽ ቢቆይ ኖሮ ሙሉ ለሙሉ ከመታው ከፍሎ ነበር ግራውን ብቻ ፓራላይዝ የሚያደርገው ማለት ነው። በቅርቡ እኮ ነው። እና ግን አንዳንዴ ማንበብ ጥሩ ነውና ዶክተሮቹ ምናምን አረባካቸው የማራይ ምናምን ይነሳ ያልኳቸው ማለት ነውና አንተ ሜዲሲን ተማሪ ነህ ምናምን አሉኝና አረ እኔ ሜዲሲን ተማሪ ሶፍትዌር ኢንጂነሪንግ ነኝ ግን አይ ቲንክ ያው የሆነ በሽታ ምናምን ሲመጣብህ እኮ ታነባለህ። አዎ ማንበብ ችግሩ ስትታመም የምታነብ ከሆነ ትቀውሳለህ። ከባዱ ነገር አይደል? ስልዬ እየሰራ ምናምን ሪፖርት ምናምን እንትን እያደረኩለት ዛሬ አክሰሱ ፖታሺየሙ ስንት ሆነ፣ ካልሲየም ማግኒዥየም ምናምን ስንት ሆነ ምናምን እያልኩኝ ስኳሩንም ደግሞ ይሄ ግላይኮሜትር ነበረኝና በዛ ምናምን እየለካ እየተከታተልነው ነበረ፣ ኮንትሮል አድርገነው ነበርና ከዛ ነገር አንጻር ምናምን ኧረ እኔ ባዮሎጂ በጣም ጠላ ትምህርት ነው ባይዘው ያልወድም ነበር፣ ግን በቃ ወደድኩት። ወንድሜ የተነሳ ታውቃለህ እያነበብኩ ምናምን ብሬን ላይ እንትን አልኩና ከዛ አንጻር ስፓይናል ኮርድ ደግሞ ከብሬን ጋር ስለሚገናኝ እሱንም መታየቱ ጥሩ ነው በሚል ነው። ኦኬ ወሬ ሰላም። ምንድነው ደግሞ ዛሬ የሚመጡ ወንዶች ደግሞ ምንድነው ፀጉራቸው ምናምን ያደረጉ? ወሬ ሰላም ይሰማል አይደል? አቡኪ ይሰማል። ወሬ በቃ እንዴት ነህ? ወሬ ስልጣን ያለው ሰው ይለማመድበት እስኪ። ስሙን የሚገርም በጣም እኔ ከአንዳንዴ አሁን ቅድም የሆነ በጣም ወደው ወንድም ያለና ቤት ገብቶ ስሙን እንዴት ብዬ ልጥራው? ስሙ ማን እንደሆነ ገምት እስቲ። ማበጠሪያ የማያስፈልገው ማለት ነው። እና አሁን እንዴት ብዬ ልጥራው ነኝ? ማበጠሪያ ያስፈልገው ማለት ስለ በቃ መላጣው ማለት መላጣው እኔ አሁን እንዴት ነው የምጠራው? መላጣው መላጣ ብለህ ነው አንተ ታዲያ? የሆነ የስላሴ በጣም ሳብሬና ምናምን ብለን እንጫወት ነበር ድሮና እንደዚህ አይነት አሁን አሸብር አደፍርስ እንደዚህ ውጣባቸው ፍለጣቸው እንደዚህ ውጣባ አሁን እንደዚህ የሚባል ስም እንዴት ነው የሚባለው? ራሱ እኔ አላውቅም እኮ እና የሆኑ ቄስ ነበር ተብካይቼ ውጣባቸው ብለህ ያው ትውልዱን አስጨርስ አደፍርስ
አደፍርስ ብለህ ይኸው እያደፈረስ ያለ ማን ነው? አሸብር ብለህ የሚያሸብር ማን ነው? ደመላሽ በቃ የሚያስጠላ ስም ማለት ነው። እንደዚህ አይነት ነገር ከእንትን ጋር ነው ከምንድን ነው ከጦርነት ከፍልሚያ ከእንትን ጋራ ነው። ይሄ የድሮ ኢትዮጵያ ውስጥ ደግሞ እንደምታውቀው ደመላሽ፣ አሸብር፣ ደምሳሽ ምናምን እየተባሉ እንትን የሚባሉት ከዛ አንጻር ነው። የራሳቸው ጉዳይ። ኦኬ አቡኪ ላክ እስኪ። አዎ ማለት ነው። አዎ አንዳንድ ሰዎች ያግዳቸዋል። እኔ ቤት ትናንት ኦፓል ነው እንደዛ ያደረጋት መሰለኝ ካልተሳሳትኩ። አምሪያ ወይዬ ሰላም ነው? ደህና አልሐምዱሊላህ። እንዴት ነው? ደህና ነኝ። እንዴት ነሽ? ደህና አልሐምዱሊላህ። ኮፕሊክ እያረጋችሁ ቤት እያስወጣ ነው ሰው። ሪሞቭ አድርጎታል። አዎ እንዴት ነሽ? ደህና ነኝ። እንዴት ነህ? አለን አለን። ከየት ለምኑ ነው አዲስ? ለምኑ ነው አዲስ? ለቤቱ አዲስ ነኝ ማለት ገባለው ገስት አልገባም እንጂ። ተይ እንጂ አዳምጠሽ ነው የምትወጪው? አዎ። የት ነው የተወለድሽው? እኔ የት እመስላለሁኝ? ምስልሽን መቼ አየሁትና ነው በምስልሽ የምገምተው? ማለት ገምት እስኪ። እንዴ ለምን ገምታለሁ? መገመት ብችል ታዲያ ጥንቆላ አልጀመረም ነበረ? እሺ ትግራይ። የት? እንዴ መናገር አይጠበቅብኝም እኮ ሰፊ ነው ብዬ ነው። ታዲያ ትግራይ ክፍለ ሀገር ነው እኮ። አዎ ልበልክ? ብዙም አይደለም ግን እኔ እዛ ነው የተወለድኩኝ፣ ግን ያደግኩኝ እዛ አይደለም። የት ነው ያደግሽው? አዲስ አበባ ነው ያደግኩትኝ። የት ሰፈር? አዲስ አበባ ሉካን እንደሚባል ሰፈር ታውቃለህ? ሰምቼ አላውቅም። ሀጠና ተራ ታውቃለህ? ሀጠና እዛ ነኝ። ሀጠና ተራ? አዎ ሀጠና ተራ። እሺ እዛ ነው ያደግኩትኝ። እና ትግራዊት ነሽ? አዎ ትግራይ። ጦርነት ሊነሳ ነው ትገቢያለሽ? እኔ አያገባኝም። የማን ደጋፊ ነሽ? እኔ የራሴ። እንጃ ግን ደቡብ ነው የምትመስዪው። ሀጠና ምናምን የሚሉት እነዚህ ደቡብ ከምባታ፣ ሀዲያ ምናምን ናቸው። እኔ ነው ተሳስተሃል። ይሁን አይደለም። አዎ ይሁንልሽ። ሁሉም ኢትዮጵያዊ ደሃ ነው። ምንም የተለየ ነገር የለውም አይደል? የተለየ ነገር የለውም። ኢትዮጵያዊ ሁሉም መናጢ ነው። አዎ መጋጨት ካለበት ከድህነት መጋጨት አለበት፣ ከቅማሉ ጋር ይጋጭ እንጂ ምንም የተለየ ነገር የለውም። እኔ ኢትዮጵያኖች በዘር ራሳቸውን ከፋፍለው ያው የራሳቸውን የበለጠ አድርገው ራሳቸውን ከፍ ሲያደርጉ እኔ በጣም ነው ሳቅ የሚመጣውና እኔ ቀይ ነኝ፣ እኔ ቆንጆ ነኝ፣ እኔ በለጥኩ ነኝ፣ እኔ ሰራተኛ ሀብታም ነኝ፣ እኔ ቀድሜ የነበርኩ ነኝ ምናምን ብለው ነው እንትን የሚያደርጉት። ግን ውሸት ነው። ሁሉም ኢትዮጵያዊ በመልክም አንድ ነው፣ በደምም አንድ ነው፣ በዘርም አንድ ነው፣ በሁሉም ነገር አንድ ከኢትዮጵያ ይለያለሁ። በጣም ቀይ ነኝ። ኢትዮጵያ እኮ አይደለሁም። እና አንቺ ተደቅለሻል ማለት ነው። እንደዛ ከሆነ ቀይ መሆን እኔ ቀይ ነኝ ብላችሁ የምትኮሩ ሰዎች፣ በነገራችን ላይ ለኔ እውነት ለመናገር አንቺን አይደለም ግን ቀይ ነኝ ብሎ የሚኮራ ሰው ዝቃጭ ነው ለኔ። እኔ ጥቁርነቴን በጣም ነው የምወደው። እኔ አፍሪካዊ ነኝ፣ ጥቁር ነኝ፣ ነጭ የፈለግሽ ብትቀይ የፈለገ ነገር ቀይ ቢሆን ኢትዮጵያዊ ነኝ፣ አፍሪካ
ደግሞ አዲስ አበባ ነው የምኖሩ ምናምን ይላል። እኔ አዲስ አበባ ሰው በዚህ ልክ እንትን አይልም፣ አይሰግጥም። በቃ ሙጭጭ አይልም እኮ ያረ ተነቃብኝ ምናምን ነገር ብሎ እልም ይላል። ያንተ ግን ይለያል የምር። እንደዛ ከሆነ ከአዳነች አበቤ የሆነ በረንዳ መሬት ተከራይታ አትለምድም እንዴ? 4x4 ምናምን ነጠላን አንጥፈ የምር እግርህን አጠፋ አድርጋ እግርህን ወተፈ ምናምን እጅን ምናምን አድርጋ ብትለምን ይሻላል። እዚህ ጋር መጣ አረብ ሀገር ላሉ ሴቶች ምናምን በእናትሽ ምናምን እኔ እኮ ምናምን እያልክ በሃይማኖት እንትን ከምታደርግ እንደዛ አድርጋ ነጠላን አንጥፈ ብትለምን የተሻለ ነው። ዱከምዬ አዋራጅ፣ ወንድ አሰዳቢ፣ በቃ ወንዶችን አዋርዳል። ከሚዲያ መጥፋት አለበት ከዚህ በኋላ። ስለ ዱከም ይበቃናል። ከዚህ በላይ ካወራው ራሱን ያጠፋል። ያ በቃ ራሱን ያጠፋል። ለነገሩ ከኔ ቀድሞ ረሃብ ይገላል። እስኪ እንደዛ ብዬ ስለው እኮ እኔ አልራብም አትልም መቼስ። ስለተራብክ አይደል እንዴ ኮሮሽ ስትልክ የነበረው ሽልጦ በቲማቲም ስትልክ የነበረው ስለተራብክ ነው። እና በረሃብ አልሞትም አትልም። ይገላል ረሃብ። ከኔ ቀድሞ ረሃብ ይገላል ዱከም። ሆነን ለመናገር ኦኬ። ለማንኛውም እወዳለሁ። ምንም ማድረግ አይቻልም። ያው ኢትዮጵያዊ ስለሆንክ ትጠቅማለህ። ያው ቀይ ባህር ለማስመለስ ምናምን ትጠቅማለህ። እንዳንተ አይነት ወንድ ይጠቅማል እኮ በሆዱ ምናምን። እኔ መንግስት እንትን ቢጀምር እኮ እንደናንተ አይነት ትጠቅማላችሁ ማለት ለመናገር። ኢትዮጵያ የምትባል ሀገር እናንተን አቅፋ እናንተን ይዛ ድሃ መሆኗ እኮ የባህር በር ሳይኖራት እንትን ማለቷ በመሰቃየቷ እኔ በጣም እኮ ነው የሚገርመው። ታሪካችሁን አድሱ። ታሪክ ስሩ። በቃ መስዋዕት ሆኑና ፎቶአችሁ ይሰቀል። እና ዱከም ምናምን ለሀገር የተሰው ቀይ ባህር ምናምን ተብሎ በኢቲቪ ምናምን አዲስ አበባ ጎዳናዎች ምናምን የእናንተ ፎቶ ሲሰቀል አስበዋል? ምናልባት እኔ ነኝ ፎቶውን ሳይ ተርበህ እንደሞት ከምንትን የምለው እንጂ ኢትዮጵያ ሕዝብ ሲያመሰግን ይኖራል። እኔ አፈር ልሁን እያለ ማለት ነው። ስለዚህ በቃ መስዋዕት አለባችሁ። አሁን ሰው እናስገባና ሌላ ነገር እናወራለን። ስለ ኦርቶዶክሳውያን እግዚአብሔር አካል የለውም ብለው እንትን እያሉ ነው። ምንም ማድረግ አይቻልም። የእናንተ ሩጫ መጽሐፍ ቅዱሳዊ አይደለም። ቅድስት ዛህራ አይ እንዴት ነሽ? ሰላም ብያለሁ። እስኪ መጀመሪያ እንትናን አስልሚው እስኪ ፓስተር ማን ነው የሚባለው? ኃይለ ዮሐንስን እንትን በይው እስኪ። ከዛ በኋላ ነው ባኒን እንትን ካልሽኝ እና አለን ቅድስት ዛህራዬ ኃይለ ዮሐንስን እንትን አድርጊው አስልሚው። እሱ የእሱ ተስፋ ከቆረጥሽ በኋላ ነው መንገድ የቀየሽ ወደ ሌሎች ወደኛው ምናምን። አስልሚው እሱ እንደውም እሱ ቅርብ ነው። የሚገርም አመለካከት ነው ያለው። እኔ ይመቸኛል። እኔ አመለካከቱ ደደብ ክርስቲያን አይደለም። በቃ ነቃ ደንገጥ ያለ ሰው ነው። ታችሁ አንድ ሰው ይግባ ካሜራውን እንድዘጋ እንትን እያደረገኝ ነው። እዚህ ያስቸገረኝ ነው። ለምን እንደሆነ አላውቅም። አይሰራም አላውቅም። ኦኬ ያኔ እንትን ስለሚለኝ እኮ ነው። እኔ ተመልሶ እንትን ይለኛል። ኢትዮጵያኖችን እንደዚህ ገና እኮ ናቸው፣ ልጆች ናቸው እና ለምንድን ነው በዚህ ልክ የሚጨክንባቸው ምናምን ብሎ ደግሞ ህሊናዬ እንትን ይለኛል። ለዛ ነው ከዛ አንጻር ነውና እንመለስ። ቴንኪው እሺ የገባችሁ ሰዎች አንዳንዴ ያስፈልጋል። ሚዩት አድርጎ ቁጭ ብሎ ስራውን የሚያሳልጥ ሰው ያስፈልጋል። አውራ ሲባል እንትን ዝም የሚል ሰው የለም። እነሱ አንዳንዴ ያስፈልጋሉ። ኢትዮጵያዊ አይደለሁም፣ ያው የወጣሁበት ሀገር ስለሆነ ነው እንጂ ኢትዮጵያዊ አይደለሁም። እኔ ኢትዮጵያዊ ነኝ። የምኮራበት ሀገሬ ነው። አሁንም ራሱ ኢትዮጵያ ሲባል እኔ ፀጉሬ ይቆማል።
ስለ ኢትዮጵያ መጥፎ ነገር ሲነገር እኔ አልወድም። ራሴ አሁን እኔ አልወዳትም ኢትዮጵያ፣ ሌላ ነገር ግን እንዲነካ አልፈልግም። አሁን ሌላ ዜጋ ምናምን ኢትዮጵያ ለምን አባቱ ይነካል? እንደዛ ነው። አሳልፌ አልሰጥም። ለኔ ግን አልጠቀመችኝም። ምን ትሁን? እንደዚህ ነው። ስሜታችን ከባድ ነው። እንዳንጠላት ያው የወጣንበት የተወለድንበት ሀገራችን ነው። እንዳንወደው ደግሞ እንደ ዜጋ መኖር አንቻልም። ኢትዮጵያ ውስጥ ተከብረን እኮ ስደት ማለት እኮ የፈለገ ቢመቸው እኮ በጣም ከባድ ነገር ነው። የሰው ሀገር የሰው ነው። የሆነ ነገር ብትሰራ ያው ወደ ሀገር ነው እንትን የምትባለው ብትጣለው። ኢትዮጵያ ግን የፈለገ ነገር ብትሰራ ያው ምናልባት እንትን ልትታሰር የሆነ ነገር ልትደረግ ትችላለህ እንጂ ወዴት ያባረዋል? ሀገር ነው፣ ዜጋ ነን። እና እንደዚህ ነው። አሁን ወደ ጉዳያችን እንመለስ። ክርስቲያኖች የሉም በነገራችን ላይ። እኔ ልብ አድርጎ ልብ ኑሮት ክርስቲያን መጥቶ እኔ ጋር የማውራት ሞራል ያለው ክርስቲያን የለም። ማንንም ቢሆን ማለት ነው የለም። አዋቂ ነን ብለው የሚሰብኩ ሰዎች አይ የሚጠይቁትን ጥያቄ ልንመልሰው ስለማንችል አለመግባት ይሻለናል ብለው ነው እንትን የሚሉት። ገብቷቸዋል። እነዚህ ምንም የማያውቁት ደግሞ ያው እንዴት አድርገን ጥባጥቤ እንደምንጫወትባቸው ስለሚያውቁ ድርሽ አይሉ አይገቡ። ስለዚህ ክርስቲያን የሚባል ሰው ከዚህ በኋላ እዚህ ቤት ድርሽ አይልም። እኔ እንደውም በክርስቲያኖች ናፍቆት ልሞት ነው። ቤታቸው ውስጥ ገብቼ እንትን ካላልኩ ካልተሰደብኩ ወይም እንትን ካላልኩ በስነ ስርዓት ሊያስወጡ አይችሉም። ስለዚህ የክርስቲያኖች ናፍቆት ሊደፋኝ ስለሆነ እነሱ ቤት ገብቼ ብሰደቡ ሁላ ይሻላል። የሉም እኮ በቃ ድርሽ ማለት አልቻለም እኮ በቃ በመንቀጥቀጥ ማለት በድንጋጤ። ኦርቶዶክሳውያን ፍቃድ ሰጥቻቸው ነበር። አሁን ኦርቶዶክሳውያን አይነኩም። ኦርቶዶክሳውያን አደራም ምለው እናንተም ኦርቶዶክሳውያን፣ ኦርቶዶክስ ለኔ እንትን ነው፣ ይሄ ወንፊት ነው። ምንም እንትን የለው